ሶማሊላንድ ኢራንን አወገዘች። የጅቡቲው መሪ ጦርን ወደ ቀጠናው እንዳይመጣም አስጠንቅቋል። ሰላም እንደውላችኋል ክብራትና ክብራን የፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። ሶማሊያ ዝምታዋን በመረጠችበት ወቅትም ሶማሊላንድ ኢራን ባህረ ሰላጤ አገራት ላይ የፈጸመችውን ጥቃት አወገዘች። ሶማሊላንድ መንግስት ኢራን ባህረ ሰላጤውን አረብ ሀገራት ላይ የፈጸመችውን ጥቃት አጥብቃ አውግዛለች። ጥቃቱም ለቀጠናው ሰላም መረጋጋት ስጋት መሆኑን ሶማሊላንድ የገለጸች ሲሆን የሶማሊያ ፌዴራል መንግስት አመራሮች ግን እስካሁን ስለ ጥቃቱ የሰጡት ይፋዊ መግለጫም የለም። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ አፍሪካ ቀንድ ቀጠና እንዳይዛመትም የጅቡቲ መሪ ከወዲሁ አስጠንቅቀዋል። የጅቡቲው መሪ ፕሬዝዳንት እስማኤል ኦመር ኤሊጌሌ በአርብ ዕለትም እስራኤል ስትራቴጂካዊ በሆነ የሶማሊላንድ በርበራ ከተማ ወታደራዊ ሰፈር የመስረት እቅዷ በቀጠናዊ መረጋጋት ላይ የጥቃት ስጋት እንደሚፈጥርም አስጠንቅቀዋል። ፕሬዝዳንት ጌሌ ለአገሪቱ መገናኛ ብዙሃን በሰጡት መግለጫ እስራኤል ሶማሊላንድ በርካታ 10 ዓመታት የምታደርገውን የሀገሪቱ እውቅና ማግኘት ጥረትም በምስራቅ አፍሪካ ቀንድ ለመሸግ እየተጠቀመችበት ነው ሲሉም ከሰዋል። በሀርጌሳ የሚገኙ ባለስልጣናትም ለእውቅና ሲሉ ማንኛውም ጂኦፖለቲካዊ ስምምነት ሊቀበሉ ይችላሉ የሚል ጥልቅ ስጋትም እንዳላቸው ገልጸው አንጋፋ መሪ በተባበሩት አረብ ኤሚሬትስ ላይ ያልተለመደ ጠንካራ ትችት የሰነዘሩ ሲሆን የባህረ ሰላጤው ሀገር እስራኤል ወደ ቀጠናው ለመግባት እንደ ዋነኛ በር እያገለገለች ነው ሲሉም ገልጸዋል። የተባበሩት አረብ ኤሚሬትስ በአፍሪካ ቀንድና በቀይ ባህር አካባቢ የነበር ግጭቶችን የሚያባብሱ ስትራቴጂካዊ ለውጦች እያመጣ መሆኗን ጠቅመው አክለውም ኤሚሬትስ በየመን፣ በሱዳን፣ በሶማሊያ፣ በቻድ እና በሊቢያ ያለውን ሁኔታ በመረጋጋት ረገድ እጅ እንዳለባትም አመላክተዋል። ግሌ ጅቡቲ ከኤሚሬትስ ተጽዕኖ በማራቅ በሀገራቸው ከሳዑዲ አረቢያ ጋር ያላትን የጠበቀ ስትራቴጂካዊ ግንኙነት በድጋሚ ያረጋግጠዋል። ሀገሪቱ የሳዑዲ አረቢያ ወታደራዊ ሰፈር መስጠቷን የቀጠለ መሆኑ በመጥቀስ ጅቡቲ ለዓለም አቀፍ የውሃ መስመር ያላትን የጥበቃ ሚና አጽንኦት ሰጥተውበታል። ፕሬዚዳንት ጌሌ ከሶማሊያ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር ያላቸውን ግንኙነት የቀዘቀዘ መሆኑ የገለጸ ሲሆን መንግስታቸው ከአዲሱ አስተዳደር ጋር የሚደረጉ ስብሰባዎች ሆነ ከፍተኛ የልኡካን ድርድሮች ውድቅ ማድረጋቸው ኤኤፍፒ ዘግቧል። የአፍሪካ ሀገራት ጠቅላላ መካከለኛው ምስራቅ ጦርነት አስመልክቶ ምንም አይነት አቋም ባልያዙበት ሁኔታ ሶማሊላንድ አቋም ይዛ ኢራን በማውገዝ መግለጫ ወጥታለች። የሶማሊላንድ የውጭ ጉዳይ ሚኒስትር ባወጣው ይፋዊ መግለጫም ኢራን በኤሚሬትስ፣ በኳታር፣ በኩዌት፣ በባህሬን፣ በሳዑዲ አረቢያና በጆርጂያ ላይ የፈጸመችው ድርጊት ትንኮሳ የሰነዘረ ጥቃት በማለትም አውግዟል። ሚኒስትሩ በመግለጫው የሶማሊላንድ ሪፐብሊክ መንግስትም የተባበሩት አረብ ኤሚሬትስ፣ በኳታር መንግስት፣ በኩዌት መንግስት፣ በባህሬን ግዛት፣ በሳዑዲ አረቢያ እና በዮርዳኖስ ሀሽሚት ግዛት ላይ በቅርብ ኢራን የሰነዘረችው ጥቃት ከፍተኛ ሁኔታም ያወግዛል ብለዋል። የሶማሊላንድ ሪፐብሊክ ከአረብ ባህረ ሰላጤ ሀገራት ጎን በሙሉ በመቆም የቀጠናው ሰላም መረጋጋት አደጋ ላይ የሚጥል ሁኔታ ትንኮሳ አጥብቀው ተቃውሟለች ይላል መግለጫው። የሶማሊላንድ ባለስልጣን እንደገለጹትም በተለይም በረጅም ጊዜ የንግድ ዲያስፖራና ኢንቨስትመንት ትስስር ምክንያት በባህረ ሰላጤ ቀጠና ያለ መረጋጋት በቀጣይ ባህርና በአፍሪካ ቀንድ ደህንነትና ኢኮኖሚ ጥቅም ጋር ቀጥተኛ ግንኙነትም አለው። በአንጻሩ እስከ ዛሬ ድረስም በሶማሊላንድ የውጭ ጉዳይ ሚኒስተርና ፕሬዚዳንት ጽህፈት ቤት በኢራን ጥቃት ላይ ምንም አይነት መግለጫ አልሰጡም። ኢራንና አሜሪካ ለሳምንታት ድርድር ሲያደርጉ ቆይተዋል። ትናንትና ጥቃት ከፈጸመ በኋላ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፍ ሰላምና መረጋጋት ተናግቷል ብለዋል። አሜሪካና እስራኤል የደረሱት ጥቃትም እንዲሁም የኢራን አጸፋ ምላሽ ቀጠናው እንዳወከው የገለጹት ወደ ተባባሰ ቀጠና ግጭት ከመግባቱና በንጹሐን ከመጎዳታቸው በፊትም በአፋጣኝ ግጭቱ መቆም እንዳለበት በማለትም አሳስበው ተመድ በኒውዮርክ ባካሄደው ከፍተኛ ጉባኤ ላይ በድርጅቱ አሜሪካ አምባሳደር የሆኑት ማይክ ዋልክ በጥቃቱ ስትራቴጂካዊ ቦታዎች ላይ ብቻ ኢላማ እያደረግ ነው ብለዋል። ግባችን የሚሳይል ግንባታ ማስቆም ነው። በዓለም አቀፍ ውሃ አካል ዙሪያ ያለ ሀገራት ኢራን የሚደግፉ ታጣቂዎች እንዲወገዱና ሀገሪቱ ኒኩሌር መሳሪያ እንዳትታጠቅ እንፈልጋለን ሲሉም ተናግረዋል። የኢራን መንግስትም ወደ ድርድር እንዲሄድ እንጠይቃለን፣ ኢራናውያን ጣፈንታቸው የመወሰን ድል ይሰጣቸው ብለዋል። ጠቅላይ ሚኒስተር ስታርመር በመካከለኛው ምስራቅ ያሉ የኩዌክ ፍላጎቶችና አጋሮችን በማስጠበቅ የእንግሊዝ አውሮፕላኖችም ተሰማርተዋል ብለዋል። ፕሬዚዳንት ማክሮን በበኩላቸው አሁን ያለው ሁኔታ መላው ቀጠናውን የሚያሰጋ ነው ሲሉ ተናግረው ፈረንሳይ የቅርብ አጋሮቿ በመጠበቅ አስፈላጊውን ኃይል እንደምታሰማራ አመላክተዋል። በአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካሊስ ኢራን ላይ ጠንካራ ማዕቀቦች ጥለናል፣ ኒውክሌር በተመለከተም ዲፕሎማሲያዊ መፍትሄ እንዲያገኝ ድጋፍ አድርገናል በማለት በኤክስ ገጻቸው ጽፈዋል።
ንጹሐን እንዲሁም ዓለም አቀፍ ሕግን መጠበቅ ቅድሚያ እንዲሰጠውም አሳስበዋል። ጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ውጥረቱ ለማርገብ ቀጠናዊ ከሚገኙ አጋሮች ጋር የተለያዩ ውይይቶችን ጠቁመዋል። የብራዚል መንግስት በበኩሉ አሜሪካና እስራኤል የደረሱት ጥቃት እጅግ አሳሳቢ ነው ብለዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዚ ኢራን ኒኩሌር መሳሪያ እንዳትታጠቅ በማድረግ ረገድም አሜሪካን እንደሚደግፉ አስታውቀዋል። የተባበሩት መንግስታት የሰብአዊ መብት ዋና ኃላፊ ቮልከር ቱርክ ሁሉ ወገኖች ምክንያታዊ የሆኑ ግጭት አቁመው ወደ ድርድር ይመለሱ ብለዋል። ሁሌም ቢሆን ወታደራዊ ግጭት የሚጎዳውና ዋጋ የሚከፍለው ንጹሐን ናቸው። ንጹሐን መጠበቅ ዓለም አቀፍ ሕግ ቅድሚያ ይሰጠዋል በሚሉም አሳስበዋል። ትራምፕ ግባቸው ኢራን አሜሪካውያን ላይ የደቀነችውን አደጋ መቀልበስ መሆኑ በትሩዝ ሶሻል ማህበራዊ ሚዲያቸው ተናግረዋል። ኢራን ኒውክሌር ጦር መሳሪያ እንድታጠቅ እንደማይፈቅድ ገልጸው እኛ ስንጨርስ መንግስታችሁን አቋቁሙ፣ መንግስታችሁን ለመቀየር በዚህ ትውልድ አንዴ ብቻ የሚመጣ እድል አላችሁ ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በተመሳሳይ ኢራናውያን አምባገነን መንግስት አወርደው ሰላማዊ ኢራን እንዲገነቡ መልእክት አስተላልፈዋል። ጥምር እርምጃችን ጀግና ኢራናውያን የሀገራቸው ወደፊት ዕጣ ፈንታ እንዲወስኑ ይረዳል ሲልም አሳስበዋል።